አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ይብዛልኝ። ሰላም ለሀገራችን ይሁን፣ ሰላም ለእናንተ የተመኘው ኢንሻአላህ። ሱመያ ጀግናዋ ሱመያ ዛሬም ታሪክ ሰርታለች ማለት ነው። እኔ ሱመያ የሚገርመኝ ነገር ኬት ደርሳ ነው እነዚህን ሴቶች ሰኢድ የሚያነጋግራቸው ስትች ደርሳ የምታነጋግረው ማለት ነው። አረ ጀግና ነሽ፣ የእውነት ጀግና ነሽ። የእውነት በእኛ ዘንዳ ጀግና ነሽ፣ ግን በፈጣሪ ዘንዳ ተጠንቀቂ ማለት ነው። የሰኢዱ ሀቅ አላህ ስብሓነ ወተዓላ እንዳይጠይቅሽ ወደ ሰኢድ ተመለሺ ማለት ነው። እውነት ለመናገር በጣም ይጠይቅሻል። ወላሁ አለም እኔ አንቺ ያወራሽው ሌላ በውስጥ የምታረጉት ሌላ ሊሆን ይችላል። መፍረድ አልችልም፣ ግን እውነት ከሆነ ሰኢዶን በድለሽዋል ማለት ነው። አንድ ከራሱ ጋር አልኖርሽም፣ ሁለት ደግሞ የሚፈልጋቸው ሴቶች ሁላ በቃ እሱን እንዲጠሉ እያረግሽ ነው ማለት ነው። እውነት ለመናገር ለሰኢዶ እግሽ አይደለም። እውነት ሰኢዶ እያደረገብሽ ነገር አንቺና አንቺ ብቻ ነው የምታውቁት። እኛ የምናውቀው ነገር የለም። ግን እንደዚህ አይደለም። እንደዚህ ለሴት ልጅ አልተፈቀደላትም ማለት ነው። አሁን ትላንት ሰኢዶ ቪዲዮ ሰርቶ ነበር ማለት ነው። ትላንትና ትላንት ወዳ ወላሁ አለም። ከዛ እሱ ሪል ስቴት የሚባለው ኦጋ ሄዶ እገዛለሁ ብሎ ሰው ልኮኛል ብሎ እንግዲህ በሆነ ድግስ ላይም ደርሶ ነበር። ሀዊ የምትባለዋን ልጅም አነጋግሮ ነበር። እንግዲህ ሱመያ እንደፈታችው ከሀዊ ጋር እንዴት በዛኛው ዝግጅት ደረስከ? እንዴት ቪዲዮ እንትን አጋጣሚ ነው ያገኘኋት ብለዋል። እሷን እንዴት በዛኛው ዝግጅት ደረስከ? እንዴት ቪዲዮ ያስከብላ? ያው ሴቶች እኛ አቀናጃተን አስበን እናወራለን አይደል? ወንዶች ግን ይሄንን አይችሉም ማለት ነው። እኛ ግን ይሄ ከየት መጣ ከየት ወረደ ምናምን ብለን ገጣጥመን እናወራለን። ይሄ ነገር እንዲህ ነው ብለን። ለወንዶች ግን የላቸው ነው ይሄ ነገር፣ የግንባራቸው ብቻ ነው። ስለዚህ እንደዚህ ብላ አንተ ግን ተሳስከታል። እዛ ሄዳ እኔም ወደዛ ይመጣለሁ ብላ ነው እንደዛ አስባ ከሆነ ተሳስተሃል። እኔ ግን አልመጣም ድርሻልም ብላ ነበር፣ ግን ሄዳለች ዛሬ ማለት ነው። ከሀዊ ጋር ተገናኝታ ቪዲዮ ሰሩ ማለት ነው። እንደውም ሱቁን እገዛለሁ ብላለች። ሱቁን እገዛ ነው ማለት ነው። የበፊቱን ቤት እንደውም አልፈልገውም እሱ ጎረቤት ስለሆነ ብላለች። በቃ እኔ የሚለው እኔ የሚያሳዝነኝ ነገር ቢኖር ማለት ነው እውነት ሱመያ የፈለገችው ድረስ እሱን ትከተለው፣ ግን እኔ ትንሽ የሚፈራው ነገር ፈጣሪ ጠይቃታል ብዬ ነው። እውነት እንደ አንድ ሄቴ አስቤ ነው እሳ ግን ሰኢዶ ያደረገው ነገር ቢኖር ነው እንደዚህ የጨለከነችው ማለት ነው። በቃ እንደዚህ ወገባን ስብር አርጋ ወላይ ሴት ልጅ ከወንድ ልጅ ጋር መኖር በጣም ውበታም ምኗም ይጨምራል ማለት ነው። ሀሳቡም እንዳለ የቤቱ ሀሳብ በሱ ላይ ነው የሚሆነው ማለት ነው። እሷ የምታስብ ነገር የለም። በቃ ተደስታ ነው የምትኖረው ማለት ነው። ግን ሱመያ በጣም ከስታለች፣ በጣም ደግሞ ታስባለች። ለምን ልጆች እናት ናት፣ ነገር አለባት። ይሄን ነገር ሁሉ እርግፍ አርጋ ለአላህ ሱብሃነ ወተዓላ ብቻ ብላ የልጆች አባት ጋር ብትታረቅ ነው የሚለው። እውነት ለመናገር እውነት ለሱመያ አደርሱልኝ። ለሰኢዶ ብለሽ ሳይሆን ለአላህ ስብሓነ ወተዓላ ለፈጠረልኝ ከሱ ጋር ላገናኘኝ አላህ ብለሽ ሁሉንም ነገር ችዬ እኖራለሁ ለልጆች ብዬ ብለሽ ኑሪ ከሰኢዶ ማለት ነው። እውነት እንደዚህ ነገር ያባረርሽ ከሆነ እውነት
ጮጋራሽ ይላጣል ማለት ነው። ሲጋሽ ያልቃል ማለት ነው። በሽተኛ መጨረሻ ትሆኛለሽ ማለት ነው። እንደዚህ ከተከታተልሽ ማለት ነው። ኧረ ድራሹ ጥፋ። እኔ ቢሆን አልከታተለው በቃ ጠላሁት፣ እምቢ አልኩት አይደል። እሱን ሚስለውን ማያይበት እንጂ የሚያይበት ቦታ አልገኝም ነበር ማለት ነው። እውነት ሱመያ ጀግና ነሽ። በጀግንነትሽ ግን ፈጣሪ የፈጠረኝ ፈጣሪን ፈርቼ ካንቲ ጋር ሊኖር ብለሽ ከሱ ታራቂ ማለት ነው። አለዛ ዛሬ ነገ አንዷን ቀለበት ሊያረግ ነው ብሎ ከሄደ አንቺም ሄደሽ ይሄ ሰኢዶ መጥፎ ነው አታግቢ፣ እንደዚህ አትበዩ የምትከታተዩ ከሆነ ወላሂ ብላሂ መስመር ሲተሻል ማለት ነው። ላ እንደዛ መሆን የለበትም። ነገም ልጆችሽም ጠይቁሻል። አባታችን እንደዛ አንገላት። በዚህ መሀል አንድ ነገር ቢሆን እኮ ልጆችሽ ካንቺ ጋር የወደፊት ራሳቸው ካወቁ ካንቺ ጋር አይኖሩም ማለት ነው። ልጆችሽ መጨረሻ ታጣለች ሱመያ ማለት ነው። እውነት ለእኛ ማለት ነው ከወለድነ ትዳር ከያዝነ በኋላ ይሄ መቻቻል የሚባለው ነገር ከሌላ መኖር አይቻልም። እልህ የሚባለው ነገር ካለ መኖር አይቻልም። እልህ እንዲሌት አድርገን ያየነው ነገር እንደላየን አድርገን ስንኖር ነው የሞቀ ትዳር ላይ የምንኖረው፣ የደስ የሚል ትዳር ላይ የምንኖረው ማለት ነው። ሱመያዬ የኔ ውድ ሂድ ግን ጀግና ነሽ። ለጀግንነትህ ማንም አይዳርስሽም። ጀግና ነሽ። ግን ጀግና ያረገሽ ማን ነው? አንድዬ አላህ ሱብሃነሁ ወተዓላ ብቻ ነው። እውቀትም የሰጣሽ ጉልበትም የሰጣሽ ከሰኢዶም ጋር ያገናኘሽ ልጆቹን በሰኢዶ እየፈጠረልሽ አላህ ሱብሃነሁ ወተዓላ ነው። ይሄንን መርሳት የለብሽም። ሰኢዶ የሄደበት ቦታ ሁሉ እሱን ጆሮ አጠፋለሁ ብለሽ እስካሁን ተሳስተሻል። እሱን እንትን ይላለው ሴት እንደማያገኝ አደርገዋለሁ ብለሽ ከሆነ እንደዚህ እርር ብለሽ ነው። ምግብ አይዋጥልሽም። ያችን ነገር ያብሰላሰሽ እቺን ልጅ ከየት ላገኛት፣ ቁጥሯን ልውሰድ፣ በዚህ ጋር ሊደውልላት፣ በዚህ ጋር እሱን ብቻ ያቀናጀሽ ምግብ የምትበይበት ሰዓት አይኖርም። ጨርሻለሁ። ለሱመያ አደርሱልኝ። አሰላሙ አለይኩም።